ከዚህ በፊት ያጫወትኳችሁ ነገር ነበር ስለ ኬንያ። የኬንያ አገር ኢኮኖሚ በስምንት ቤተሰቦች የተያያዘ እንደሆነና ስምንቱ ቤተሰቦች ከ80 እስከ 90% የሚሆነውን የሀገሪቷን ሀብት ይዘውት እንደሚኖሩ ስምንት ቤተሰቦች እንግዲህ የሰማችሁ ይመስለኛል ከዚህ በፊት ቪዲዮ ላይ ካያችሁት። ከዛ ከስምንቱ ውስጥ ሁለቱ ናቸው ኬንያዊ፣ ስድስቱ የውጭ ሀገር ዜጎች ናቸው፣ ህንዶች ምናምኖች ናቸው። ኬንያ አይ ዶንት ኖ ናይሮቢን አይታችሁት ከሆነ ልክ የዩኤስ ወይ የዩሮፕ የሆነ ከተማ ይመስላል እንጂ አፍሪካ ውስጥ ያለ ከተማ አይመስልም። እንደዚህ የሆነው ለምንድን ነው? በጠቅላላ ካምፓኒዎች፣ ዓለም ላይ ያሉ ድርጅቶች በጠቅላላ ሄደው መሬት መግዛት ይችላሉ። ማንም ሰው ብር ያለው የውጭ ዜጋ ሄዶ አገሪቷ ውስጥ መሬት ገዝቶ ፋብሪካ ከፍቶ መኖር ይችላል። ሊዚንግ ነው ያው 99 ዓመት። ከዛ 99 ዓመት በኋላ ደግሞ ሌላ 99 ዓመት ይጨመርለታል። ምንም ችግር ምንም ስሙ ነው የተቀየረው ባለቤትነትና ሊዚንግ የሚባለው እንጂ አንድ ነገር እኮ ነው። የዛሬ 100 ዓመት ይጨመርለታል እንደገና። እና አሁን እኔ ዛሬ ስለዚህ ስለ ኬንያ ላስታውሳችሁ የፈለግኩት ለምን መሰላችሁ? ለውጭ ሀገር ኦኬ የውጭ ዜጋ የሀገር ዜጋ ያልሆነ አገር ውስጥ ገብቶ እንደፈለገ ኢንቨስት አድርጎ መሬት ገዝቶ ፋብሪካ ከፍቶ ቤት ገዝቶ መኖር የሚችል አይነት ኢኮኖሚ ምንከፍት ከሆነ አንደኛ በጣም ያደገ ሀገር መሆን አለበት። ኢኮኖሚያችን ማች የሚያደርግ እኛ ሀገር ያለ ሀብታም ከውጭ ካለው ሀብታም ጋር መፎካከር የሚችልበት አይነት ደረጃ ላይ ያለ ኢኮኖሚ መሆን አለበት። ኦኬ አሁን ለምሳሌ ዩኬ ውስጥ ማንም ሰው ሄዶ ቤት ገዝቶ መሬት ገዝቶ ሊዝ አድርጎ ሊዝ ነው ማድረግ የሚቻለው። ዩኬ ውስጥ መሬት የለም የሚሸጥ እና ሊዝ አድርጎ ያንን መሬት መጠቀም ይችላል። ግን ምንድነው ዩኬ ውስጥ ያለ ሀብታም ራሱ ተፎካክሮ ያንን መልሶ ወደ ራሱ መግዛት ይችላል። አሁን የቻይኒስ ካምፓኒዎች አሉ እየመጡ ለምሳሌ በቀደም የቻይኒስ ካምፓኒ አለ የሜታል ፋብሪካ ነው ምናምን የተወረሰ የተመለሰ ወደ መንግስት ተሽጦላቸው ከዛ በትክክል ስላልሰራ ተመለሰ። ምንድነው አገሩ መቋቋም ይችላል። አገሩ መቋቋም የማይችል አይነት ከሆነና አገር ውስጥ ያለው ባለሀብት ከውጭ ያለው ባለሀብት ጋር እኩል ማመዛዘን ወይ ደግሞ እኩል ደረጃ ላይ ያልሆነ ከሆነ ምን ሊሆን ነው? ከውጭ ያለ ባለሀብት በጠቅላላ ሀገር ውስጥ ያለውን ወይ ደግሞ ታዳጊ ሀገር ውስጥ ከፈቀደች እንደዚህ እንደ ኬንያ ማለት ነው መጥተው ሁሉንም ነገር መያዝ ይችላሉ። ሬስትሪክሽን ካለ ለምሳሌ የተወሰነ ካሬ ሜትር ብቻ ነው መግዛት የምትችሉት የሚባል ከሆነ በተለያየ ስም ይመጣሉ። በተለያየ ካምፓኒ የውጭ ባለሀብት 10 ካምፓኒ መክፈት ይችላል በአንዴ። በ10 ካምፓኒ መጥቶ 10 የተለያየ መጠን ያለውን ቦታ መያዝ ይችላል ማለት ነው። ችግሩ እኮ መሰላችሁ ውጭ ሀገር አሁን እኛ ከዌስተርኑ ጋር መፎካከር የማንችልበት ምክንያት የምንተዳደረው የኛ ብር የሚመዘነው የኛ ሀብት የሚመዘነው በነሱ ብር ነው። የነሱ ብር ደግሞ ለምሳሌ የዩኤስ መንግስት ዶላር ፕሪንት አድርጎ መጥቶ እኛ ጋር ግማሽ ኢትዮጵያ እንገዛለሁ ቢልና የሚፈቀድለት ከሆነ ብሩን ብቻ ማተም ነው የሚያስፈልገው። ዝም ብሎ ብር ሲታተም ኢንፍሌሽን የሚያመጣው ነገር አለ ይባላል። እሱ ያ ብር ተመልሶ ወደ ሀገር ውስጥ በብር ፎርም በፊያት ከረንሲ ፎርም ተመልሶ ከገባ ነው እንጂ በዌልዝ ፎርም ለምሳሌ በመሬት ወይ ደግሞ በኢንቨስትመንት አይነት ከሆነ የሚደረገው ያ ሀብት ነው ክሬት የሚያደርገው። ሀብት እየተሰራበት ነው ማለት ነው። ብሩ ወደ ሀብት ተቀየረ። ስለዚህ ፕሪንት የተደረገው ብር በኢትዮጵያ መሬት ተቀየረ ማለት ነው። እና እኛ ይህንን አንሸጥም ማለት እንችላለን፣ ወይም ደግሞ ይሄን ያክል የፈቀድንላችሁ ይሄን ያክል ነው ከዚህ በላይ መግዛት አትችሉም ማለት ምንችል ከሆነና ህጉን ያወጣ ነው ከሆነ አትሊስት ይሻላል። እንደዛ ካልሆነ ግን እና ዝም ብለን የሀገራችንን ሀብት ያለንን የመሬታችንንም ይሁን ያለንን ሀብት ሁሉ ለገበያ የምናቀርብ ከሆነ አት ኤንድ ኦፍ ዘ ዴይ የውጭ ያለው ካፒታል በፍጹም ከአፍሪካ ውስጥ ካለ ካፒታል ጋር የሚወዳደር ነገር አይደለም። በፍጹም ከኛ ጋር ማች የማያደርግ ጉልበት ነው ያላቸው። በዛ ላይ ደግሞ ህግ አንቀበልም ይላሉ። ህግ በተወሰነ ጊዜ ኮራፕት ማድረግ መጀመሪያ ኮራፕት ማድረግ አሁን ሳውዝ አፍሪካ ውስጥ ማንኛውም ካምፓኒ የውጭ ካምፓኒ መጥቶ እዛ ሀገር በሚከፈትበት ጊዜ
30% እስከ 30% ከዛ በላይ ማድረግ ይችላል። ግን አትሊስት እስከ 30% የሀገሩን ዜጋ ሰራተኛ መቅጠር አለበት። ከኢንጂነሮች ውስጥም ከጉልበት ሰራተኛ ውስጥም ከሁሉም አይነት ላይ 30% ያንን ማግኘት አልቻልኩም ካለ ለምሳሌ የዚህ አይነት ፋብሪካ ከፍቼ እዚህ ውስጥ 30% የሚሆን ለዚህ ፋብሪካ የሚሆን ኢንጂነር የለም ወይ ሶፍትዌር ዲቨሎፐር የለም ካለ ያንን መንግስት አጣርቶ ከውጭ ማስመጣት ይችላል እንጂ 30% የሚሆን አገር ውስጥ ነው መክፈት ያለበት። በጣም ብዙ ካምፓኒ አሁን ማይክሮሶፍት፣ አፕል፣ አማዞን ሁሉም ያንን ተቀብለው ነው የሚሰሩት። አንዱ ከመካከል ስታርሊንክ የሚባል ስታርሊንክ ማለት ሳተላይት እንትን ነው የኢንተርኔት ካምፓኒ ነው። በሳተላይት እና ላይ እንትን የሚያደርግ የአቶ ኢሎን ማስክ ነው። አቶ ኢሎን ማስክ ምን አይነት ሰውዬ እንደሆነ ከዚህ በፊት ብዙ ነገር ያጫወትኳቸው ነገር አለ። አገሩ አይደለም ያውቋል አገሩ እኮ እንዳልሆነ። እሱ እኮ እዛ የመጡት እኮ አያቱ ካለበት ሀገር ሊታሰር ስለሆነ ራይት ራዲካል ሰው ስለሆነ ጭቆና ያለበት ቦታ ፈልጎ ነው የሄደው እና የእሱ ካምፓኒ ኦንሊ ካምፓኒ አልከፍትም ብሎ ዘጋ። አሁን ስታርሊንክ እዛ የለም። ለምንድነው? ሳውዝ አፍሪካ ከዛ አውጥቶ ዛምቢያ ነው ምናምን የወሰደው። ምክንያቱም ሳውዝ አፍሪካ ውስጥ ሰው መቅጠር አለብህ፣ ሎካሉን ሰው መቅጠር አለብህ ስለ አልቀጥርም፣ ህጉን አልቀበልም ብሎ ተመልሶ ይገባ ይሆናል። ብር ታውቃላችሁ፣ የማይሰራው ነገር የለም አፍሪካ ውስጥ። በኮራፕሽን ነው ኮንቲኔንቱ። ግን ይሄ ኦፊሻሊ እስከሚታወቀው ድረስ አልፈልግም፣ ይህንን ማድረግ አልፈልግም ብሎ ህጉን መቀበል አልፈለግም። እና እንዲህ አይነት ህጎች ስናወጣ አንደኛ አሁን ያልኩት መፎካከር እንችላለን ነው የሎካል የኛ የሀገር ውስጥ ሰው የሀገር ውስጥ ሀብታም ባለሀብት ከውጭ ያለ ባለሀብት ጋር መፎካከር ይችላል ወይ? አለዛ ዞረን ምንድን ነው የምንሆነው? ልክ እንደ ኬንያ 90% የሀገራችን ሀብት በውጭ ዜጋው ነው የሚያዘው። ገና ለገና እንግዲህ ዶላር ያስፈልገናል ኢኮኖሚያችንን ቶሎ ለማሳደግ ብለን እኮ ነው እንጂ አሁን ምን አስፈልገ? ለምንድን ነው እኔ በተቻለ መጠን አንድ እድገታችን በጣም እንዲፈጠን ካልፈለግን ደረጃውን ጠብቀን የራሳችን ህልውናችን ጠብቀን ቀስ እያልን ማደግ እንችላለን አይደል እንዴ?